ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሰሞኑን የብልጽግና አገዛዝና የመከላከያው ጀነራሎች በተለያዩ ያገዛዙ ልሳናት ሚዲያና በሚዲያ ሰራዊታቸው አየሩን አጨናንቀውት እንደሰነበቱ አይተናል። ጉዳዩም ለብልጽግና ትልቅና ተአምር ክስተት የሆነው አንድ የአሜሪካ ጀነራል በአዲስ አበባ ተገኝቶ ከመከላከያ ጀነራሎች ንግግር ማድረጉን ነው። ብልጽግና በአሁኑ ሰዓት በኢኮኖሚ፣ በጦርነት፣ በተለይ ደግሞ በዓለም አቀፍ ዲፕሎማሲያዊ ግንኙነት መሬት የላሰበት ሰዓት ብቻ ሳይሆን በብዛት የዓለም መንግስታት አይንህ ላፈር ያሉበት ጊዜ በመሆኑ የሰሞኑ የዚህ የአሜሪካ ጀነራል አዲስ አበባ መገኘት እንደ ትልቅ ስኬትና ተአምር አድርጎ በመቁጠር ከ1000 በላይ በማይተናነስ በሚዲያዎች ሲያሽከረክረው አይተናል። የሚገርመው ነገር ግን ይህ አሜሪካዊ ጀነራል በአገሩ ሚዲያም ይሁን ህዝብ በህይወቱ ይህን ያህል እይታና ታዋቂነት አግኝቶ የማያውቅ አሜሪካ ካሏት የፔንታጎን ከፍተኛ ጀነራሎች ስም ዝርዝር ውስጥ የሌለ ተራ የአሜሪካ የአፍሪካ መልእክተኛ ጀነራል መሆኑን ነው። ይሁን እንጂ በጭንቅና መንፈራገጥ ውስጥ ያለው የብልጽግና አገዛዝ ባለቀና በውጥረት ሰዓት ይህ ጀነራል ወደ አዲስ አበባ መግባቱ በተገኘ አጋጣሚ የፎቶግራፍ አክተሮች የመከላከያ ጀነራሎቹ ያለ የሌለ ፎቶግራፍ አብረው በመነሳት አሜሪካም ኢትዮጵያ የባህር በር እንድታገኝ ድጋፏን እንደገለጸችና አብራ እንደምትሰራ በጀነራሉ መልእክት ልካለች በማለት የውሸትና የማታለል አባወራ ፊልድ ማርሻል ብርሃኑ ጁላና ሌሎች ጀነራሎች እንደተለመደው ያልተባለውና ያልተወራው በሚዲያ ወጥተው ሲዋሹና ሲያታልሉ አየን፣ ሰማን። ዳሩ ግን ከአንድ ቀን በኋላ የአሜሪካ መንግስት አዲስ አበባ በሚገኘው ኤምባሲው በኩል ጀነራሉ መግለጫ እንዲሰጥ ተደርጓል። እናም ጀነራሉ ወደ ኢትዮጵያ የመጣበት ጉዳይና ከመከላከያ ጀነራሎቹ የተወያየበት ጉዳይ በቀጠናው እየተፈጠረ ላለው የሴኩሪቲ አደጋና በተለይ ደግሞ እንደነ አልሸባብና አልቃይዳ በተመለከተ ኢትዮጵያም ያላትን ተሳትፎ ለአሜሪካ እንድታግዝና አብረው እንዲሰሩ እንደሆነ ቀልበጭ ያለ የቪዲዮ መግለጫ ከአዲስ አበባ አሜሪካ ኤምባሲ ሰጠም። የሚገርመው ነገር ደግሞ የአሜሪካ መንግስት የብልጽግና አገዛዝ ስለ ጀነራሉ ወደ አዲስ አበባ መጓዝና መወያየት ስለ ባህር በርና ስለ ቀይ ባህር ጉዳይ እንደተወያዩ ተደርጎ ዜናው ሲሰራጭ በማየት በዛሬው ሐሙስ ህዳር 18 2018 ዓ.ም ከሰዓት አካባቢ ከአሜሪካ ስቴት ዲፓርትመንት ለብልጽግና አገዛዝ ከበድ ያለ ማስጠንቀቂያና ማሳሰቢያ እንደተላከ ከውጭ ጉዳይ ሚኒስቴር ምንጮች ለታይም ሚዲያ መረጃ ደርሰዋል። ማሳሰቢያው ካሁን በፊት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለብልጽግና አገዛዝ በአሁኑ ሰዓት በአፍሪካ ቀንድ የብልጽግና አገዛዝ እየሄደበት ያለ የጸብና የጦርነት አጫሪነት ተግባሩ እንዲቆጠብና በቀጠናው በተፈጠረ ከባድ የደህንነት አደጋና የጦርነት መበራከት ብልጽግና በተለይ ከአረብ ኤሚሬትስ በመምከር በሱዳን እየተደረገ ያለው የእርስ በርስ ጦርነት እንዲፋፋምና አድማሱ እንዲሰፋ እየሰራ ስለሆነ ማቆም አለበት ይላል የማርኮ ሩቢዮ ማስጠንቀቂያ። በተመሳሳይ በዛሬው ከሰዓት ለብልጽግና አገዛዝ ከስቴት ዲፓርትመንት የተሰጠው ማሳሰቢያ ጀነራሉ የተጓዙበትና የተወያዩበት አጀንዳ ሌላ ርዕስ ሆኖ ሳለ በብልጽግና አገዛዝ ግን ከአጀንዳው ውጭ የሆነና የአሜሪካ ስትራቴጂካዊ ጥቅም ከጎረቤት አገራት አደጋ ውስጥ የሚከት ስለሆነ በተቻለ መጠን የኢትዮጵያ መንግስት ከእንደዚህ አይነት ድርጊት እንዲቆጠብና የሚነዛው ከአጀንዳ ውጭ የሆነ ወሬም እንዲያስተካክልና እንዲያቆም በጥብቅ በደብዳቤ ማሳሰቡን ከውጭ ጉዳይ መስሪያ ቤት የደረሰን መረጃ ይጠቁማል። እናም የተከበራችሁ የሚዲያችን ተከታታዮች ሰሞኑን በብልጽግና ጀነራሎች ሲወራ የሰነበተው የአሜሪካው ጀነራል ወሬ ፈጽሞ ከሀቅ የራቀና በብልጽግና አገዛዝ አጀንዳው በመቀየር የጀነራሉ ምስል በመጠቀም የነዛው የውሸት ፕሮፓጋንዳ እንደሆነና ጀነራሉ አንዲት ቃልም ስለ ባህር በር ጉዳይ እንዳላነሱና እንዳልተወያዩ እንድታውቁት እንፈልጋለን። የብልጽግና አገዛዝ ከ2 ዓመት በፊት በአማራ ክልል የጀመረው ጦርነት አሁን ላይ መልኩ እየቀየረና እየሰፋ በመሄድ ላይ ይገኛል። እንደሰማነው ብልጽግና በአማራ ክልል የተፈጠሩና የሸለቆ ለሸለቆ የሚርመሰመሱ ሽፍታዎች እየተዋጋን ነው፣ በሌላ ጊዜ ደግሞ 90% መተናቸዋል፣ የተቀሩት 10% በየገዳማቱ እየፈለግን እያጸዳን ነው በማለት በፓርላማ ጭምር ኢትዮጵያውያንን ሲያታልል መክረሙ የሚታወስ ነው። ይሁን እንጂ አሁን ላይ የአማራ ፋኖ ኃይሎች በክፍለ ጦሮችና በኮሮች ተደራጅተው በመላው የአማራ ክልል ብልጽግና እያደረገው ያለው ጦርነት ከመቋቋም አልፈው የጸረ ማጥቃት እርምጃ በመውሰድ በየቀኑ የብልጽግና ወታደሮችን በመግደልና በመማረክ እንደገና ከብት ሲነዷቸው ማየት እየተለመደ ሆኗል። በተለይ ደግሞ ከቅርብ ጊዜ ወዲህ በተለያዩ የፋኖ ምንጮች የምናያቸው ቪዲዮ ምስሎች የፋኖ ኃይሎች በቪዲዮ እንደምትመለከቱት ከብልጽግና ባልተናነሰ የወታደሮች ትጥቅና ልብስ ከነጫማው ሳይቀር በማሟላት በእንዲህ አይነት መልኩ በመደራጀት በሁሉም አቅጣጫ ብልጽግና ላይ ድል እየተቀዳጁ ነው። ምክንያቱም በአማራ ክልል እየተደረገ ያለው ጦርነት የህዝብ ትግል ስለሆነ ህዝብን ደግሞ
ማሸነፍ ፈጽሞ አይቻልም። እንደሚታወቀው የብልጽግና አገዛዝ በትግራይ ጦርነት ወቅት የህወሓት አመራሮችና ሰራዊት የአሁኑ ቲዲኤፍ ትግራይ ዲፌንስ ፎርስ በፓርላማ ቀርቦ ጠቅላይ ሚኒስትሩ በነዋል ተነዋል በማለት እንደዋሸናም በኋላ ላይ የትግራይ ኃይሎች አይደለም ሊተኑ ትን እስኪለው ድረስ በመቀጥቀጥ ሳይወድ በግዱ ወደ ፕሪቶሪያ ሰላም ስምምነት ቁጭ እንዲል አድርገውታል። ምንም እንኳ ስምምነቱ ከጦርነት ማቆሙ ውጭ የፈየደው ነገር ባይኖርም። በተመሳሳይ በአሁኑ ሰዓት በአማራ ክልል ብልጽግናና ተለጣፊው ተላላኪው የዘመኑ የአገር መከላከያ ሰራዊት በፋኖ ኃይሎች ቁም ስቅላቸው እያዩ ዕለት ከዕለት በመደናበር ትርክት ውስጥ ሆነው አልሞት ባይ ተጋዳይ ሲፍጨረጨሩ እያየን ነው። በአንጻሩ ትላንት ሽፍታ የተባለው የአማራ ፋኖ አሁን ላይ በቪዲዮ እንደምታዩት ባለደንብ ልብስና ሙሉ ትጥቅ የታጠቀ የተደራጀና የተቀናጀ ሰራዊት ሆኖ እያየነው ነው። ይህ ደግሞ በደንብ ልብስና በትጥቅ ታግዞ ከተሞችን የሚቆጣጠር የዓለማችን የመጀመሪያው ሽፍታ ሳይሆን አይቀርም ፋኖ። በመቀጠልም በዛሬው ዕለት ሐሙስ ህዳር 18 2018 ዓ.ም በአንድ ግንባር የተማረኩ የብልጽግና ወታደሮች ቪዲዮውን እንድትከታተሉት ጋበዝን። በኦሮሚያ ክልል ምስራቅ ወለጋ ዞን ጅማ አርጆ ወረዳ ውስጥ ለስራ ተልእኮ ሲንቀሳቀሱ በነበሩ የህግ ባለሙያዎች ላይ ታጣቂዎች በፈጸሙት ጥቃት አንድ አቃቢ ህግ ሲገደል አሽከርካሪውን ጨምሮ 4 ሌሎች የህግ ባለሙያዎች ታግተው መወሰዳቸውን የኦሮሚያ አቃቢያን ህግ ማህበር አስታወቀ። ጥቃቱ የተፈጸመው ረቡዕ ህዳር 17 ቀን 2018 ዓ.ም ከሰዓት በኋላ ሲሆን ባለሙያዎቹ ከስራ ተልእኮ ሲመለሱ በመንገድ ላይ ታጣቂዎች መኪናቸውን አስቁመው ጥቃቱን እንደፈጸሙ ታውቋል። ለደህንነታቸው ሲሉ ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቢ ህግ ቢሮ አንድ ባለደረባ ለቢቢሲ እንደተናገሩት የባለሙያዎቹ ቡድን ለህግ ጥናት ወደ ጅማ አቅንቶ ነበር። ስራቸውን አጠናቆ በበደሌ በኩል ወደ ነቀምት ሲመለሱ ከሰዓት 9 ሰዓት አካባቢ ሐራ ቀበሌ ውስጥ ታጣቂዎቹ መኪና አስቁመው 5 ሰዎች አግተዋል። ምንጩ አክለውም ታጣቂዎቹ በጠቅላይ አቃቢ ህግ ቢሮ የህግ አርቃቂ የነበሩትን አቶ ነገሰ ከበደን ከቡድኑ ከለዩ በኋላ በእግር ለ2 ሰዓታት ያህል ረዥም ርቀት ከወሰዷቸው በኋላ እንደገደሏቸው አረጋግጠዋል። ጥቃቱን ያደረሱት በአካባቢው የሚንቀሳቀሰውና መንግስት ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን እኚሁ የቢሮ ባልደረባ ገልጸዋል። የአቃቢያን ህግ ማህበርና የቢሮ ባልደረባ ታጋቾቹ በአስቸኳይ እንዲለቀቁ ተማጽነዋል። የጠቅላይ አቃቢ ህግ ቢሮ ባልደረባው አቃቢያን ህግ በህገ መንግስቱ የፓርቲ አባል መሆን አይችሉም፣ ተገዥነታቸው ለህገ መንግስቱ ነው። አጋቾቹ ይህን ሊገነዘቡ ይገባል። እነዚህ ባለሙያዎች ባልተገባ ሁኔታ ነው ኢላማ የተደረጉት ብለዋል። ይህ የግድያ ክስተት በአቃቢያን ህግ ዘንድ ከፍተኛ ስጋት መፍጠሩንም ምንጩ ተናግረዋል። ከዚህ ቀደም አቃቢያን ህግ ታግተው ከፖለቲካ ነጻ መሆናቸውን ሲታወቅ ይለቀቁ ነበር። ግድያ ሲፈጸም እስከማውቀው ይህ የመጀመሪያው ነው ያሉት እኚህ ባለደረባ ይህ ሁኔታ በስራችን ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናል ሲሉ አስረድተዋል። ስለሟቹ አቶ ነገሰ ከበደ ሲናገሩ ምንም አይነት የፖለቲካ ተሳትፎ ያልነበራቸው ስራቸውን ብቻ የሚሰሩ ተግባቢ ታታሪና የልጆች አባት ነበሩ ሲሉ ገልጸዋል። የሟቹ አስክሬን ከነቀምት ወደ አዲስ አበባ እየተወሰደ ሲሆን የቀብር ስነ ስርዓታቸውም ነገ አርብ እንደሚፈጸም ተገልጸዋል። ስለ ታጋቾቹ ወቅታዊ ሁኔታ በእርግጠኝነት የሚታወቅ ነገር ባይኖርም ከአካባቢው ሰዎች እንደሰማነው እስካሁን በመልካም ሁኔታ ይገኛሉ የሚል ያልተረጋገጠ መረጃ ማግኘታቸውን ምንጩ ገልጸዋል። የኦሮሞ ነጻነት ሰራዊት ስም በተደጋጋሚ ከመንግስት ሰራተኞችና ሰላማዊ ሰዎች የጥቃት ጋር ቢነሳም የድርጅቱ ቃል አቀባይ አቶ ጀረኛ ጉደታም በቅርቡ ለቢቢሲ ድርጅታችን ሰላማዊ ሰዎችን ኢላማ አያደርጉም ሲሉ መናገራቸው ይታወሳል። መንግስታዊ ሙስና የለም እያሉ የሰነበቱ የብልጽግና ሹማምንት ከአፈር ማዳበሪያ ግዢ ጋር በተያያዘ በመንግስት ላይ ከፍተኛ ኪሳራ አድርሰዋል ተብለው የተጠረጠሩ የኢትዮጵያ የግብርና ስራዎች ኮርፖሬሽንና የሌሎች የመንግስት ተቋማት 11 ከፍተኛ ባለስልጣናት ማሰራቸውን ተሰማ። 11ዱ ግለሰቦች ከባድ የሙስና ወንጀል ምርመራ የተጣራባቸው ሲሆን ከዚህ ጋር ተያይዞ ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ አመላክተዋል። በዚህ መሰረትም አቶ ክፍሌ ወልደ ማርያም የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ፣ አቶ ወልደ አብ ደምሴ በኮርፖሬሽኑ
ምክትል ዋና ስራ አስፈጻሚ፣ አቶ ትንሳኤ ሜጫ በኮርፖሬሽኑ ምክትል ዋና ስራ አስፈጻሚ፣ ወይዘሪት መንበረ ኃይለማርያም በኮርፖሬሽኑ ምክትል ዋና ስራ አስፈጻሚ፣ አቶ ሚሊየን ገረመው በኮርፖሬሽኑ ከፍተኛ የግዢ ባለሙያ፣ አቶ ሰለሞን ገብሬ ስራ አስፈጻሚ፣ በተጨማሪ አቶ መንግስቱ ተስፋ በግብርና ሚኒስቴር የስራ አስፈጻሚ፣ አቶ ዘላለም ዳኜ በግብርና ስራዎች ኮርፖሬሽን የግብአት ግዢና ትራንዚት ክፍል ስራ አስኪያጅ፣ ካፒቴን ወንድ ወሰን ካሳ የባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ፣ ጸጋዬ በርሀ በተስማሚነት ምዘና ድርጅት ዳይሬክተር እንዲሁም አቶ አለባቸው ሞልቶት የተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ኃላፊ መሆናቸውን ተገልጸዋል። በዚህ የከባድ የሙስና ወንጀል ተጠርጥረው በእስር ላይ የሚገኙት 11 ግለሰቦች በተለያዩ የመንግስት ተቋማት ውስጥ በከፍተኛ ስልጣን ላይ ሆነው ወደ ኢትዮጵያ ከሚገባው ከፍተኛ መጠን ካለው ከአፈር ማዳበሪያ ግዢና ጥራት ጋር የተያያዘ ኃላፊነት ነበራቸው። ፌዴራል ፖሊስ እንዳለው በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው ግለሰቦች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም ፈጸሙት በተባለ ወንጀል ለእስር ተዳርገዋል። ጨምሮም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጸም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች የግዢ መመሪያዎችን፣ ውሎችና ድንጋጌዎችን ጥሰዋል ብለዋል። ተከሳሾቹ ወደ ኢትዮጵያ ከገባ የአፈር ማዳበሪያ ጋር በተያያዘም 204,000 የአሜሪካን ዶላር ያላግባብ በመክፈል መቀለ ከተባለችው መርከብ ላይ ወሳኝ የሆነ ክፍል ተነቀለ በማለት ኮርፖሬሽኑ $1,000 ተጨማሪ የማጓጓዣ ወጪ ማስወጣታቸው ክስ ቀርቦባቸዋል። እንዲሁም ጥራት የሌለው የአፈር ማዳበሪያ የተጓጓዘበት ወጪ ወደ 40 ሚሊዮን የሚጠጋ ዶላርን ጨምሮ በአጠቃላይ ከ40 ሚሊዮን ዶላር በላይ ወይም ከ5 ቢሊዮን ብር በላይ በመመዝበር በህዝብና በመንግስት ላይ ጉዳት በማድረስ ተከሰዋል። ፌዴራል ፖሊስ 11 ግለሰቦች በዋና ወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ ተመስርቶ ወደ ማረሚያ ቤት እንዲወርዱ መደረጉን ገልጸዋል። የአማራ ፋኖ ብሔራዊ ኃይል በሰሜንና ምስራቅ ቀጠና ኃይሉ በብልጽግና ላይ ከባድ ኪሳራ አደረስን አሉ። ጎንደር ብርጌድን ለማጥቃት የመጣ የአብይ ጦር ሙትና ቁስለኛ ሆኖ ተመልሰዋል። ዛሬ ህዳር 18 የጎንደር ብርጌድ አባላት ከምንዝሮ እስከ አርሴማ ባለው ሰፊ ቀጠና በቅኝት ተግባር ተሰማርተው የነበሩ የሰራዊቱ አባላት ተኩስ መክፈቱን ተገልጿል። ይህ የብልጽግና ሰራዊት ከጠዳ ተነስቶ ከቀኑ 7 ሰዓት ጀምሮ በጎንደር ፋኖ ላይ ጥቃት ከፍቶ የፋኖ ኃይሎችም በአፋጣኝ መልሶ ጥቃት በመሰንዘር ሙትና ቁስለኛ ሆነዋል ሲል እዙ አስታውቋል። በዚህ ፈጣን ውጊያም 5 ያገዛዙ ሰራዊት ወዲያው ሲገደሉ 7 የሚሆኑት ደግሞ መቁሰላቸው ታውቋል። ከሹምሻ አየር ማረፊያ ወደ ገለሶት ሲንቀሳቀሱ በነበሩ 2 ያገዛዙ ክፍለ ጦሮች ላይ በተከፈተ ውጊያ ከ35 በላይ የብልጽግና መከላከያ ሰራዊት አባላት ተገድለዋል ይላል። በውጊያው ከተገደሉት በተጨማሪ 40 ያገዛዙ ወታደሮች ቆስለው ለሕክምና ወደ ላሊበላ ከተማ መወሰዳቸው ታውቋል። በአፋባሃ ምኒልክ በግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ከሚገኙ ክፍለ ጦሮች የተወጣጡ አሃዶች ትላንት ዳር 17 2018 ዓ.ም በላሊበላ ከተማ ዙሪያ ባካሄዱት ከባድ ትንቅንቅ ታላቅ ድል መቀዳጀታቸውን የዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል። በመስከረም ወር ላይ ተካሂዶ በነበረው ዘመቻ አባናደው አከርካሪውን በተሰበረው ሰሜን ምስራቅ እዝ ውስጥ ከሌሎች እዞች የተወጣጡ ኃይል ተጨምሮላቸው ዳግም የክፍለ ጦር ቁመና ይዘው የተደራጁት 65ኛና 61ኛ ክፍለ ጦሮች መነሻቸውን በላስታ ወረዳ ሹምሻ አየር ማረፊያ አድርገው በወረዳው ወደ ገለሶት ቀበሌ በመጓዝ ላይ እንዳሉ ከባድ የሆነ ድንገተኛ ውጊያ ተከፍቶባቸው ውለዋል። በላስታ አሳምነው ኮር ስር ከሚገኙ ክፍለ ጦሮች የተውጣጡ የፋኖ አሃዶች ድንቅ መናበብ አሳይተውበታል በተባለው በዚህ ውጊያ ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሲገደሉ በቁጥር 40 የሚሆኑት ደግሞ ቆስለው ለሕክምና ወደ ላሊበላ ከተማ መወሰዳቸውን ሚኒሊክ እዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ ገልጸዋል። በዚህ ውጊያ በኮሩ ስር ከሸተ ክፍለ ጦር የተወጣጡ ጥቂት የፋኖ ሻለቃዎች ልዩ ስማቸው ተካይ መንደር፣ ማዶራምባና እርፋ ተብለው በሚጠሩ አካባቢዎች ላይ ማጥቃት ሲያደርጉ ከውባንተ አባተ ክፍለ ጦርና አዲስ እየተደራጀች ከምትገኘው ከራስ አንችም ክፍለ ጦር እንዲሁም ከነብሮ ኮማንዶ ብርጌድ የተወጣጡ የፋኖ ኃይሎች ተጨማሪ የጠላት ኃይል እንዳይመጣና ቀድሞ የገባውም እንዳይወጣ ዙሪያ ገባውን በመዝጋት ልዩ መናበብ የታየበት አስደናቂ ተጋድሎ አድርገው ውለዋል። ትላንት ዳር 17 2018 ዓ.ም ከረፋዱ 5 ሰዓት ጀምሮ ለተከታታይ 4 ሰዓታት በዘለቀው በዚህ ውጊያ እንደ ነገሩ የክፍለ ጦሩ ቁመና እንዲይዙ ተደርገው ዳግም ተደራጅተው የነበሩት 2 የጠላት ክፍለ ጦሮች ለሁለተኛ ጊዜ አከርካሪያቸው ተሰብረው በትንትናቸው መውጣቱን ነው ጣቢያችን ከዙ ለማረጋገጥ የቻለው ይላል መረጃው። በውጊያው በፋኖ ተከቦ አይቀጡ ቅጣት ሲቀጣ ለነበረው 2 ክፍለ ጦር ሙሉ ሰራዊት የመውጫና ማምለጫ በር ለማስገኘት ሽምሻ አየር ማረፊያ አካባቢ አጥምዶት በነበረው ሞርተርና መድፍ የዘፈቀደ ድብደባ ሲፈጽም የዋለው ያገዛዙ ኃይል በእርፉና ተካይ መንደር በንጹሐን ወገኖች ላይ ጉዳት አድርሰዋል ይላል የፋኖ መረጃ። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ
ታይም ሚዲያ ነው።